ማይ ዲጂታል ሄልዝ በመላው የአውስትራሊያ ክፍሎች በየትኛውም ወቅት ልንገለገልበት የምንችል አስተማማኝ በሆነ መንገድ የተዘጋጀ የግለሰብ የጤና አጠባበቅ ሰነዶችን በኤሌክትሮኒክስ የምናይበት መንገድ ነው። ይህ ማይ ሄልዝ ሪኮርድ የአንድ ግለሰብን የተለያዩ የጤና ጉዳዮችን በአንድ ሲስተም ውስጥ የሚይዝ ነው። ያ ሲስተም ውስጥ የሚገባው ደግሞ ዘገባዎቹ ወይም ሰነዶቹ የተለያዩ ሊሆኑ ይችላሉ። አንደኛው በጤና ተቋማት ወይም በጤና ባለሙያው የሚገባ ኢንፎርሜሽን ነው። ያ ደግሞ ሰነድ የተለያየ ሊሆን ይችላል። ለምሳሌ ያህል ሆስፒታል ገብተን ከሆስፒታል ስንወጣ ዲስቻርጅ ሰመሪውን እዛ ውስጥ ሊገባ ይችላል። እንዲሁም የተለያዩ አይነት ቴስቶች እንወስዳለን። ለምሳሌ ያህል የደም ምርመራ ሊሆን ይችላል፣ ወይንም ኤክስሬይ ሊሆን ይችላል፣ ኤምአርአይ፣ የተለያዩ ቴስቶችን እዛ ውስጥ ቴስቱን ከወሰድን በኋላ እዛ ሲስተም ውስጥ ማስገባት እንችላለን። እንዲሁም ደግሞ ግለሰቡ ደግሞ ያስፈልጋል፣ ለጤናዬ ይጠቅማል የሚለውን መረጃ ማስገባት ይቻላል። ለምሳሌ ያህል ደግሞ እንደ በአደጋ ጊዜ ሊጠራ የሚፈለገውን ሰው እስከነ አድራሻው እዛ ውስጥ ማስገባት ይቻላል። እንዲሁም ደግሞ አንዳንድ ጊዜ በጤና ምክንያት ለራሳችን ጤና መወሰን ሲያቅተን ደግሞ ምን አይነት የጤና አገልግሎት እንደምንፈልግ የያዘውንም ማሳወቅ ይቻላል። እንዲሁም ደግሞ አንዳንድ በሜዲኬር ካቨር የሚሆኑ ደግሞ ጉዳዮች ካሉ ወይ ላይክ እንደ ክትባት የመሳሰሉትን ነገርም ወይም ደግሞ መድኃኒቶች ሲታዘዙልን አንድ ጊዜ ከታዘዘልን በተደጋጋሚ ወደ ባለሙያ ሄደን ማጻፍ አያስፈልገንም። እዛ ማይ ሄልዝ ሪከርድ ሲስተም ውስጥ ከገባ እሱን ይዘን ከፋርማሲ ማግኘት እንችላለን እና በቀላሉ ደግሞ ከሜዲኬር ክሌም የምናደርገውንም ነገር ማግኘት እንችላለን። እንዲሁም ደግሞ ሌላ ለጤናችን ሰፖርት የሚያደርጉ አሉ፣ እንደ ፊዚዮቴራፒስቶች፣ እንደ ማህበራዊ ሰራተኞች፣ የተለያዩ ጉዳዮች እዛ ውስጥ እኛ ከፈቀድን ማስገባት ይቻላል። ይሄ እንግዲህ ማይ ሄልዝ ሪከርድ ግለሰቡ በራሱ እንደ ኢሜይላችን ማለት ነው በፓስወርድ ታስሮ ራሳችን በምንፈልገው ጊዜ የምንከፍተው ወይም ደግሞ ሌላ ሰው ለጤና ባለሙያውም ይሆን ሌላው እንዲያስገባልን ፈቅደን አክሰስ ኮድ በሚባለው የምንሰጠውና የሚገባልን ዶክመንት ነው። ይህን ነገር ለማድረግ ይህንን መጀመሪያ የማይጎቭ የሚባለውን አካውንት መክፈት አለብን። ይሄ እንግዲህ ሁላችንም እንደምናውቀው ማይጎቭ አካውንት የአውስትራሊያ መንግስት በሚሰጡንን ብዙ ግልጋሎቶችን በአንድ ሲስተም ውስጥ የያዘ ነው የሚሆነው። ይህንንም ደግሞ አሁን በዚህ ዛሬ የምንነጋገረው ምንድን ነው? በማይ ሄልዝ ሪከርድ ላይ እዚህ ላይም የገባ ነው እና እንትኑ ሲስተሙ ኦልሬዲ ማይ ሄልዝ ሪከርድን ማይጎቭ ካለን አስገብቶታል። ነገር ግን እኛ ሊንክ ማድረግ አለብን ማለት ነው። ይሄንን እንግዲህ ምናልባት ማይጎቭ አካውንት ከሌለን የመጀመሪያ እሱ ማይጎቭ አካውንት ከሌለን ምንም ማድረግ አንችልም። ማይጎቭ አካውንት ደግሞ እንዲኖረን ለማድረግ ማይ .gov.au ብለን ብንገባ እንዴት አድርገን ስቴፕ ባይ ስቴፕ ይነግረናል። ወይንም ይሄንን ሊንክ ክሊክ ብናረገው
ቀጥታ ወደ ዩቲዩብ ይሄንን በዝርዝር እንዴት ማይጎቭን ልን ከአካውንቱን እንዴት እንደምንከፍት በደንብ ያሳየናል ማለት ነው። ይሄንን ከማይጎቭ አካውንትን ከፈጠርን በኋላ የማይ ሄልዝ ሪከርድን ለማገናኘት ከማይጎቭ አካውንት ጋር አንደኛው ሜዲኬር ሊኖረን ይገባል። እንዲሁም ደግሞ ሜዲኬርም ከሌለን ይሄ ለማንም አውስትራሊያ ውስጥ ላለ ግለሰብ ሜዲኬር ይኑረውም አይኑረውም በጤና ጉዳይ ብቻ በተመለከተ ስለሆነ ይሄን ጤና ጉዳይ ብቻ ለመከታተል ይሄ ሜዲኬር ለሌላቸው ኢንዲቪጁዋል ሄልዝ ኬር አይደንቲፋየር ተብሎ ቁጥር ይሰጣል። አሁንም ይሄንን ቁጥር ለማግኘትም ማይጎቭ አካውንት ያስፈልጋል ማለት ነው። እነኚህ ሊንኮችን እንትን ስንል እንዴት አድርገን ማይጎቭ አካውንት ከፈጠርን በኋላ እንዴት አድርገን ኢንዲቪጁዋል ሄልዝ ኬር አይደንቲፋየር እንደምን ፈጥር ወይ እንደሚሰጠን እንትን ይላል ይገልጻል። ይሄ ምንድነው? አሁን ይሄንን ሊንክ ክሊክ ስናረገው የሚሰጠን ምንድነው? እንዴት ነው የኢንዲቪጁዋል ሄልዝ አይደንቲፋየር ነምበር ማገኘው? አንደኛው ወደ ማይጎቭ አካውንታችን ውስጥ ገብተን እዛ ላይ ኦንላይን ላይ ያለውን እንትን ማለት መጠየቅ እንችላለን። ሌላው ደግሞ ፎርሙን ፕሪንት አድርገን ሞልተን መላክ እንችላለን። ያው እሱ ስንልክ ወይ ኦንላይን ላይም ስንጠይቅ እኛ ማንነታችንን የሚያሳውቅ እንትን ዶክመንት ያስፈልገናል። እንደ ፓስፖርት፣ እንደ መንጃ ፍቃድ ያስፈልገናል። ከዛም በኋላ ቁጥሩን ካገኘን በኋላ እንደገና ማይጎቭ አካውንት ልክላችን ውስጥ ገብተን በዛ በቁጥር ምክንያት እሱን ካስገባን በኋላ ማይ ሄልዝ ሪከርድን ከማይጎቭ ጋር ሊንክ እናደርጋለን ማለት ነው። ያንን እንትን ካደረግን በኋላ የሚያስቸግር ነገር የለም። የምንፈልገውን የጤና እንትኖችን ማህደሮችን እዛ ውስጥ ማስገባት እንችላለን ማለት ነው። ይሄ እንግዲህ በማይጎቭ አካውንት ላይ ይሄ የማይ ሄልዝ ሪከርድን እንትን የሚልልን ሊንክ የምናደርገው አንዱ መንገድ ነው። ሌላው መንገድ ምንድን ነው? ይሄ 1800 ሜዲኬር አፕ የሚል አለ። እሱን አፕ ደግሞ በስልኮቻችን ላይ በጉግል ፕሌይ ይሁን በአፕል ስቶርም ላይ በስልካችን ላይ ዳውንሎድ አድርገን መጠቀም እንችላለን ማለት ነው። አፑ ካለን ደግሞ የበለጠ ቀላል ማለት ነው። ያ ደግሞ የሚያስቸግረን ከሆነ ደግሞ በዚህ ቁጥር ደውለን 24 ሰዓት አገልግሎት ይሰጣሉ። እርዳታ ማግኘት እንችላለን። ኢንተርፕሬተርም የሰርቪስ ብንፈልግ በደንብ ኢንተርፕሬት እያደረጉ ጋይድ ያደርጉናል ማለት ነው። ይህንን ስናደርግ እንግዲህ የጤናችን በተለየ ጤና ባለሙያው የበለጠ የእኛን ጤና ችግር ተረድቶ ጥሩ የተሻለ የጤና አገልግሎት እንዲሰጠን ያደርጋል ማለት ነው።